የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን 3 አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። እንደ ተፈራውና ለአንድ ሳምንት በላይ በውጥረት ላይ የቆዩት ህንድና ፓኪስታን ሌሊቱን በከባድ መሳሪያ የታጀበ የተኩስ ልውውጥ ሲያደርጉ አንግተዋል። ንጋት ላይ ግን የተኩስ ልውውጣቸው መቆሙ ተነግሯል። የተባበሩት መንግስታት ድርጅት ዋና ኃላፊ ወደ ሁለቱም ኃይሎች በፍጥነት ስልክ ደውለዋል። ሁለቱም ኒውክሌር ታጣቂ በመሆናቸው በአካባቢው ሊፈጠር የሚችለው ስጋት በርካቶችን ያማከለ ሊሆን እንደሚችልና አየር ከመበከል አንስቶ በዚች በመድር ላይ የሚኖሩ ሁሉንም የሰው ልጆች በከፍተኛ ሁኔታ ተጠቂ ሊያደርግ የሚችል በቀጥታም ሆነ በተዘዋዋሪ ተጠቂ ሊያደርግ የሚችል ውጊያ እንደመሆኑ መጠን በርካቶችን አስግቷል። ጉዳዩን በተመለከተ ሌሊቱን የነበረውን ውጥረት በዝርዝር የማስደምጣችሁ ይሆናል። በሌላ በኩል ክቡራን አድማጮች ህዝባዊ ወያኔ ሓርነት ትግራይ ህወሓት በዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን በፍጥነት ስብሰባ ካልጠራ የፊታችን ግንቦት 5 ሙሉ በሙሉ ከፓርቲነት እንደሚሰረዝ ምርጫ ቦርድ አሳውቋል። ይህንን ተከትሎም ህወሓት የሰጠው ምላሽ አነጋጋሪና ውጥረት የሚያጨር ሆኗል። ጉዳዩን በተመለከተ የምታደምጡት መረጃ ይኖራል። በሌላ በኩል ክቡራን አድማጮች የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የ30 ቀናት የተኩስ አቁም እንዲደረግ ሩሲያን መጠየቃቸው ተሰምቷል። ሩሲያ ምላሽ ሰጥታለች። ጉዳዩን በተመለከተ ዝርዝር አለው፣ ታደምጡታላችሁ። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም በተባባሰው የህንድና ፓኪስታን ውጥረት እንደተፈራው ምሽቱን ወደ ግጭት ለመግባት ከፍተኛ የተኩስ ልውውጥ ማድረጋቸው ተሰማ። በከባድ መሳሪያ ታግዟል የተባለው ምሽቱን በህንድና ፓኪስታን መካከል የተደረገው የተኩስ ልውውጥ ለሰዓታት ብቻ የቆየ እንደነበር ተገልጧል። በፔልጋም ከሳምንት በፊት የተፈጸመውን ጥቃት ተከትሎ ህንድ በቱሪስቶችና በዜጎቿ ላይ የተፈጸመውን ጥቃት በፓኪስታን በሚደገፉ የሽብር ኃይሎች የተፈጸመ ነው በማለት በመግለጽ ፓኪስታንን ተጠያቂ በማድረጓ የሚታወቅ ሲሆን ፓኪስታንን በበኩሏ ወንጀላውን በማስተባበል ህንድ ጥቃቱንና ከጥቃቱ ጀርባ ፓኪስታንን አለችበት በሚል በአጸፋው ከፓኪስታን ጋር የገባችውን የውሃ ስምምነት ውል በመሻር ወደ ፓኪስታን የሚሄደውን የኢንደስ ተፋሰስ ላይ ከፍተኛ ተጽዕኖ እንደምትፈጥር ማስታወቋን በማውገዝ ይህ እርምጃ ወደ ወታደራዊ አግባብ እንድትገባ እንዲገፋፋት የሚያደርግ መሆኑን በመጠቆሟን ያስታወሱት ዘገባዎቹ ከጥቃቱ ከሳምንት በኋላ ሁለቱም ሀገራት ከፍተኛ የተኩስ ልውውጥ ዛሬ ሌሊቱን ማድረጋቸው ነው የተነገረው። በሀገራቱ መካከል በተባባሰው ውጥረትም የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ምሽቱን የጦር ኃይላቸው ከሳምንት በፊት በቤልጋም ለተፈጸመው ጥቃት ከባድ ያጸፋ ምላሽ እንዲሰጥ መፍቀዳቸውን የዘገበው አህራም ኦንላይን ጠቅላይ ሚኒስትሩ ከወታደራዊና የደህንነት አዛዦች ጋር ትናንትና ባደረጉት ውይይትም የህንድ ወታደራዊ ኃይል በካሽሚር ፔልጋም ለተፈጸመው ጥቃት ተገቢ ነው የሚለውን የትኛውንም እርምጃ በማንኛውም ኃይል ላይ የመምረጥና የመውሰድ መብት እንዳለው ገልጸዋል። በዚህም ከውይይቱ በኋላ የህንድ ጦር በካሽሚር ድንበር አካባቢ በሚገኙ የፓኪስታን ኃይሎች ላይ ከፍተኛ ተኩስ ምሽቱን መክፈቱን የጠቆመ ሲሆን በሁለቱ ሀገራት ወታደሮች መካከል ጠንካራና በከባድ መሳሪያ የታጀበ የተኩስ ልውውጥ ምሽቱን እንደነበረ በማንሳት የተኩስ ልውውጡን በሚመለከት በፓኪስታን በኩል
የዘገባ እስከተጠናከረበት ሰዓት ድረስ የተባለ ነገር ባይኖርም በፓኪስታን ዋና መዲና ተቀማጭነቱን ያደረገው የኢስላማባድ የመንግስት ሚዲያ እንደዘገበው ከሆነ የፓኪስታን ኃይል የህንድ የነበረና በፓኪስታን አየር ክልል ውስጥ ገብቶ ሲንቀሳቀስ የነበረ የህንድን ወታደራዊ ድሮን በፓኪስታን የአየር መከላከያ ተመቶ መውደቁን ገልጿል። ይሁንና በህንድ በኩል የፓኪስታን ጦር በካሽሚር አካባቢ ወታደራዊ ኃይሉን በከፍተኛ ቁጥር እያሰባሰበ እንደሚገኝ የተገለጸ ሲሆን የህንድ ወታደራዊ ኃይልም ለዚህ እንቅስቃሴና የድንበር ጥሰትም አስፈላጊውን ወታደራዊ እርምጃ ወስደናል ማለቱን ያነሳው ዘገባው ሁለቱም የኒውክሌር ታጣቂ ሀገራት በመሆናቸው ቀውሱ ወደ ለየለት ውጊያ ከገባም በቀጠናውን ብቻ ሳይሆን ለመላው ዓለም ከፍተኛ ዳፋ የሚያስታቅፍ መዘዝ ያለው ውጊያ ሊሆን እንደሚችል ሀያላን ሀገራት እያስጠነቀቁ ነው። የተባበሩት መንግስታት ድርጅትም ጉዳዩን ለማርገብ እየሰራ እንደሆነ ይገልጣል። ለቀናት ሁለቱም ሀገራት ሲያደርጉት ከነበረው ሰፊ ወታደራዊ ዝግጅትና ወደ ድንበር የሚያደርጉት ከፍተኛ መሳሪያዎችን የማጓጓዝ በተጨማሪ ምሽቱን ጀምሮ ወደ ተኩስ መግባታቸው አስፈሪ ነው የተባለ ቢሆንም ንጋት አካባቢ ግን ሌሊቱን ሲያደርጉት የነበረው የተኩስ ልውውጥ መቆሙን የህንድ መገናኛ ብዙሃን ዘግበዋል። በሁለቱም ሀገራት የሚገኙ የሌላ ሀገራት ዜጎች ወደ የሀገራቸው በፍጥነት እየተመለሱ እንደሆነ የተነገረ ሲሆን ትልቁ የመተላለፊያ ድንበራቸውም እንዲዘጋ መደረጉን ያስታወቁ ሲሆን የፔልጋሙን ጥቃት ተከትሎ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በህንድ ስር በሚገኘው ግዛት ስር በተፈጸመው በዚህ ጥቃት ላይ የተሳተፉ እንዲሁም የደገፉ አካላትም በሙሉ ለመለየትና ለመቅጣት ቃል መግባታቸውን በማስታወስ እስከ ምድር መጨረሻ ድረስ እነዚህን ጨካኞች ተከትለን እንቀጣቸዋለን፣ መውሰድ ያለብንን እርምጃ ሁሉ እንወስዳለን ብለዋል። ህንድ እንደ ሀገር በፓኪስታን ውስጥ ያለውን ሽብርተኝነት ትደግፋለች ሲሉ የወቀሱት የፓኪስታን ወታደራዊ አዛዥ ሌተናንት ጀነራል አህመድ ሸሪፍ ቻድሪ በበኩላቸው በፔልጋም የተፈጸመውን ጥቃት 7 ቀናት ያለፉት ቢሆንም እስካሁን ድረስ በህንድ የቀረበውን ውንጀላ የሚደግፍም ሆነ የሚያረጋግጥ አንድ ማስረጃ አልቀረበም ያሉ ሲሆን በተቃራኒው ግን ህንድ በፓኪስታን ውስጥ የሚንቀሳቀሱ የሽብር ኃይሎችን ትደግፋለች ሲሉ ፈንጂዎችን ጨምሮ የተለያዩ መሳሪያዎች ወታደራዊ ኃይሎችን ብቻ ሳይሆን በፓኪስታን ንጹሃንን ኢላማ ያደረጉ ጥቃቶች እንዲፈጸሙ ለሽብር ቡድኖቹ የመሳሪያ ድጋፍ የምታደርገው እኛ ፓኪስታኖቹ ሳንሆን ራሷ ህንድ ናት ብለዋል። የህንድ ወታደራዊ ባለስልጣናት አመራሮች ሳይቀሩ ድንበር ተሻግረው በፓኪስታን የሚንቀሳቀሱ ሽብርተኞችን መደገፋቸውን በፓኪስታን ያለውን የሽብርተኝነት እንቅስቃሴ በሌላ ሀገር መንግስት የተደገፈና ከባድ እንዲሆን አድርጎታል በማለት ገልጸዋል። የህንድና ፓኪስታን ውጥረት ለሀገራቱ ብሎም በቀጠናው ለሚገኙና ከቀጠናው ርቀው ለሚገኙ ለማናቸውም ሀገሮች የሚያሰጋ ነው። ምክንያቱም ሁለቱም የኒውክሌር ታጣቂ ሀገራት በመሆናቸው የኒውክሌር የጦር መሳሪያ ፍንዳታ በመሃላቸው የሚፈጸም ከሆነ በመላው ዓለም የሚገኙ የተለያዩ ሀገራትን አየር ከመበከል ጀምሮ የሚያመጣው መዘዝ ከፍተኛ መሆኑ ተገልጿል። ይህንን ቀውስ ተከትሎ ስጋታቸውን የገለጹት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በበኩላቸው ምሽቱን ባወጡት መግለጫ ከፓኪስታኑ ጠቅላይ ሚኒስትር እንዲሁም ከህንዱ ውጭ ጉዳይ ሚኒስትር ከያንዳንዳቸው ጋር ሰፊ የስልክ ውይይት ማድረጋቸውን በዋናነትም ስጋታቸውን መግለጻቸውን ያስታወቁት ቢሆንም ውጥረቱም በሰላማዊ መንገድ ለማርከብ አለመሞከር ከፍተኛ ዋጋ የሚያስከፍል ነው፣ ዘላችሁ ወደ ቀውስ መግባታችሁ ዋጋ ያስከፍላል፣ እንደ ዓለምም ሁሉንም የዓለም ነዋሪዎች ዋጋ ያስከፍላል፣ የታጠቃችሁት የኒውክሌር መሳሪያ ለመላው ዓለም የሚያሰጋ ነው ሲሉ ተማጽነዋል። ስለዚህም መዛዛቱንና የተኩስ ልውውጡን እንዲያቆሙና በፍጥነት ወደ ንግግር እንዲመጡም ተማጽኗል አንቶኒዮ ጉተሬስ። ምሽቱን የተጀመረውና ሌሊቱን ቀጥሎ የነበረው በከባድ መሳሪያ የታጀበው የተኩስ ልውውጥ ንጋቱ ላይ ጋብ ማለቱን ተከትሎ በተለይም የፓኪስታን ወታደራዊ አዛዥ ባወጡት መረጃ ከደህንነት ቢሮአችን ያገኘነው መረጃ ህንድ ከቀጣዮቹ ከ24 እስከ 36 ሰዓታት በፓኪስታን ላይ ሙሉ ወታደራዊ እርምጃ ለመውሰድ እያሰበች ነው በሚል መረጃ ደርሶናል። ይህ ነገር እውን ከሆነ የማይቀር ደም መፋሰስ ይከሰታል ሲሉ አስታውቀዋል። በሌላ ዜና
በህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል በተፈጠረው ክፍፍል በዶክተር ደብረጽዮን የሚመራው ቡድን ህጋዊነቱን ለማስጠበቅ የተሰጠው ቀነ ገደብ እየተገባደደ እንደሚገኝ የተገለጸ ሲሆን በፍጥነትም ፓርቲው ስብሰባ አካሂዶ ለምርጫ ቦርድ ካላሳወቀ ፓርቲው ለመሰረዝ ጫፍ መድረሱም ተነግሯል። የኢትዮጵያ ብሔራዊ ምርጫ ቦርድ የህወሓትን ህጋዊነት ለማስቀጠል ያስቀመጠው የጊዜ ቀደብ 2 ሳምንታት ብቻ የቀረው ሲሆን ፓርቲው ከግንቦት 5 ቀን 2017 በኋላ በይፋ እንደሚሰረዝ ሲገለጽ ምርጫ ቦርድም የካቲት 5 ቀን 2017 ዓ.ም ለህወሓት በጻፈው ደብዳቤ ህወሓትን ለ3 ወራት ከፓርቲ እንቅስቃሴ ማገዱንና በዚህ ማሳሰቢያውም ህወሓት ጉባኤ ለመጥራት ህጋዊነቱን ለማስቀጠል እስከ ግንቦት 5 ቀን 2017 ዓ.ም ድረስ ማመልከቻ እንዲያስገቡና ይህ ካልተሟላ ከግንቦት 5 ቀን 2017 ዓ.ም በኋላ ህወሓት የሚባለው ፓርቲ ሙሉ በሙሉ እንደሚሰረዝ መወሰኑን ማሳሰቡን ያስታወሱት ዘገባዎችም ለዚህ የምርጫ ቦርድ ማሳሰቢያ ምላሽ የሰጠው በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን እንደገና እንመዘገብም 50 ዓመት የሞላንን በሚል ሰሞኑን ባወጣው መግለጫ ላይ ምላሽ ሲሰጥ ህወሓት መሰረዙ የከፋ መዘዝ ያስከትላል በሚል ዛቻ ጭምር የገላቀለ መግለጫ ማውጣቱን ለአፍሪካ ህብረት ፓናልና ለዓለም አቀፉ ማህበረሰብ ጥሪ አቅርብ ያለው የሚለው ህወሓት ይህንን ተከትሎ አልመዘገበም በዚህም የሚመጣው መዘዝ አትችሉትም ሲል አስጠንቅቋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን እንደገና ጉባኤ ለመጥራት ፈቃደኛ አለመሆኑን በመግለጽ ውሳኔውን ያሳወቀ ቢሆንም ነገር ግን ባሳለፍነው ጊዜ ምርጫ ቦርድ ባወጣው መግለጫ ህወሓት የትኛውንም አይነት የፓርቲ እንቅስቃሴ እንዲያቆምና በፍጥነት ጉባኤ እንዲጠራ ካልሆነ ግን የፊታችን ግንቦት 5 ሙሉ በሙሉ ከፓርቲነት እንደሚሰረዝም አስታውቆ እንደነበር አይዘነጋም። በመጨረሻም የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ለ30 ቀናት የሚቆይ የተኩስ አቁም ጠየቁ። ሩሲያም በትናንትናው ዕለት ለ3 ቀናት የሚቆይ የተናጠል የተኩስ አቁም ማወጇ ይታወቃል። ይህንን ተከትሎ ዩክሬን የተኩስ አቁሙ ወደ 30 ቀናት እንዲራዘምላት ሩሲያን ጠይቃለች። ለዚህ ጥሪ የክሬምሊን ቃል አቀባይ የሆኑት ዲሚትሪ ፔስኮቭ በሰጡት ምላሽ የተራዘመ ተኩስ አቁም ከመደረጉ በፊት ግልጽ መሆን ያለባቸው ጉዳዮች አሉ ብለዋል። ከዚህ ቀደም ተኩስ አቁም ለማድረግ ሩሲያ ያነሳቻቸው ቅድመ ሁኔታዎችን ያስታወሱት ዲሚትሪ ፔስኮቭ እነዚህ ጥያቄዎችም ካልተመለሱ ረጅም ቀናት የሚቆይ ተኩስ አቁም ማድረግ አይቻልም ብለዋል። ባለፈው ወር ሩሲያ ካነሳቻቸው ቅድመ ሁኔታዎች ውስጥ ዋናው ዩክሬን የጦር ኃይሏን መልሳ ማደራጀት እንድታቆም የሚለው ይገኙበታል። እንዲሁም ምዕራባውያን ለዩክሬን የሚያቀርቡትን የጦር መሳሪያ በተኩስ አቁሙ ወቅትም ማቆም እንዳለባቸው የሚገልጽ ነው። ፕሬዝዳንት ፑቲን ትናንትና ባደረጉት ንግግር በሚቀጥለው ሳምንት ማለትም ከሚያዝያ 30 አንስቶ እስከ ግንቦት 2 ድረስ ለ72 ሰዓታት የሚቆይ የተናጠል የተኩስ አቁም ማወጃቸውን ገልጸው ነበር። ይህንን ተከትሎ ተኩስ አቁም የሚያደርጉትም በሁለተኛው የዓለም ጦርነት ሩሲያ ያሸነፈችበትን ዕለት አስመልክቶ የድል ቀን ለመዘከር እንደሆነም ተነግሯል። በየዓመቱ ግንቦት 1 ቀን በድምቀት የሚከበረው በዚህ በዓል ዘንድሮ የሚገኙት መሪዎች መካከልም የቻይናው ፕሬዝዳንት ዢ ጂንፒንግም በሞስኮ ይገኛሉ ተብሎ ተጠብቋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያልንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ
በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ